ሄሎ ሄሎ ኪዩ ስምሽ እኮ ተለጥፏል። ምን? በዚሁ ለቀኖች ካልከፈላችሁ ከትምህርት ቤት ትባረራላችሁ ተብሏል። ወይኔ ጉዴ ፈላ። እሺ አሁን ምንድን ነው የሚሻለኝ? መክፈል ነው። እሺ በቃ ወይኔ ፈጣሪ ምንድን ነው የሚሻለኝ? ምንሽ? አይ ምንም አልሆንኩም። ፊትሽ እኮ ያስታውቃል። ምንም አልሆንኩም ትኛለሽ እንዴ? የትምህርት ቤት ክፍያ አልከፈልሽም ብለው ስሜን ለጠፉት እና ደግሞ ትባረሪያለሻል። ታዲያ ይሄን መሰለ ስልክ ይዘሽ ነው ትምህርት ቤት አልከፈልኩም ምናምን የምትይው? ሸጠሽ አከፊ። የሚገዛኝ ሰው ይኖራል? እኔ ገዛሻለሁ። እና ስንት ልክፈል? ደስ ያለህን ስጠኝ። በቃ ትራንስፈር አድርግሻለሁ። ምን ነው ፊትሽ ልክ አይደለም። አይ ምንም አልሆንኩም። አካውንትሽ ላኪልኝ፣ ትራንስፈር አድርግልሻለሁ። ለምንድን ነው? ትምህርት ቤት የምከፍለው አልነበራትም፣ ስልኳን ገዛኋት። አንተ ምን አይነት ሰው ነህ? ጓደኛችን አይደለች እንዴ? ቢያንስ አታበድራትም? ኬት አምጥታ ልከፍለኝ ነው ማበድራት? ኧረ በላምጠው እንቺ ነይ እንሂድ በእናትሽ። ከእናቱ ልጅ በልጦ ቅናት ለድሮ ደስቶ የአቤል ሞት ከሆነ የቃየል መስዋዕት መወለድ ቋንቋ ነው ስም ነው ወንድ። ሄሎ ኤቢ። ወይ ቀል ወጥተሃል ከቤት? አዎ ወጥቻለሁ። እሺ በቃ እኔም ወጥቻለሁ፣ እንዳታስቆየኝ እሺ። ቆይ አንዴ ቃል ኪዩ እየደወለችልኝ ነው። እሺ አንዴ መልሼ እደውልልሻለሁ። ቆይ እቺ ልጅ እህቱ ናት ወይስ ምኑ ናት? አጀሪት ወንድሜ፣ የኔ ወንድም፣ የኔ መከታ። ደግሞ ምን ፈልገሽ ነው? እንዲህ ዝም ብዬ መንገድ ላይ እየሄድኩ እያለ ማለት ነው ቦርሳዬን ሳይው በቃ ባዶ ነው፣ ምንም ነገር የለውም። ከዛን ውስጤ ደግሞ ወንድምሽ ጋር ደውለሽ ብትጠይቂው ብር ይሰጥሻል፣ ከጓደኞችሽ ጋር ትዝናኛለሽ፣ ጓደኞችሽን አግኝተሽ ትመለሻለሽ አለ። ውስጥሽ? ውስጤ። በቃ ውስጥሽን ጠይቂው እሺ ይስጥሽ። እንዴ ወንድሜ ደግሞ ለምንድን ነው ሙድ የምትይዘው? የምሬን እኮ ነው። አሁን አንተ ካልሰጠኝ ማን ይሰጠኛል? በቃ እሺ አሁን ቃልዬ ጋር እየሄድኩ ነው፣ ስምንት ልሰጥሻለሁ። እሺ እሺ በቃ ምን ሆነ ነው እንደዚህ ያስጠበከኝ? ቆየው ብሻ በጣም እንጂ። ሄሎ ኪዩ። ወንድሜ ቆየህብኝ እኮ። እንዴ ደውልሻለሁ ብዬሽ የለ እንዴ? እና መቼ ደወልክልኝ ነው ወንድሜ? እባክህ ስሞትልን አናስጠኝ። እሺ የት ነሽ? ሰፈር ነኝ፣ እዛው ነው። ቶሎ መጣሁ። እሺ ይቅርታ ቃልዬ፣ ለኪዩ ማቀበላት ቃል። እኔን እዚህ ጥለኸኝ? ይቅርታ አስቸኳይ ጉዳይ ሆኖብኝ ነው። ማቀበላት ቃል። ይቅርታ። ኡፍ ኬት ነው የሚመጣው? ቆይ ስጨርስ ደውልልሻለሁ። አትደውይልኝ ብዬሽል እንዴ? ስንት ነው ሻው የምትፈልጊው? ያለህን 5ም 10ሺም ከሆነ እኔ ደስ ነው የሚል። ለሷ ብር ለመስጠት ነው እኔን እዛ ጥለኸኝ የመጣኸው? በዚህ ዘና ፈታ። ኧረ ወንድሜ እሱንም ጨምርልኝ። ይበቃሻል። ይሄ ራሱ ሲበዛብሽ ነው። ኧረ ወንድሜ አይበቃኝም። እቺ ምን አላት? እንደፈለግሽኝ። ወንድሜ ግን አላሳዘንህም? እሺ ካንተ ውጭ ቆይ ማን አለኝ? እንደውም ይበቃኛል። እኔ አንጀቴን ልብላ ብዬ ነው። ተው ቆይ ዛሬማ አልፋታሽም እንዴ ቃል። ቆይ እኔ ካንተ ውጭ ማን አለኝ? ለምንድን ነው የምትመጪኝ?
ስሚ አንቺ ነይ። እየጠራሻ እንዴ? አቤት። በእናትህ ስልኬ መልስልኝ። ይህ ስልክ እንዲመለስልሽ ዘፈን ዝፈኝ። እኔ መዝፈን አልችልም። ዝፈኝ። አለበዛኸውም እንዴ? መዝፈን አልችልም። እየተቆጣሽ ነው? አዎ እቆጣለሁ። አንቺ እንዴት ነው የጠገብሽው ግን? እዛው እሺ። ምንድነው በወጣው በገባ ቁጥር የምትተናኮለኝ? ተወኝ አልኩ በቃ። ወንድሜ። አቤት ይጥዬ። ብር ፈልጌ ነበር። ብር? ሂጂ በቃ። ለስሙ በሴት የምትመሰል እህት አለ። ቆይ ፍቅርና ክብር ያለ ለእህት ብቻ ነው? እና ለትንሽ እንኳን ለሴት ክብር ቢኖር። ኧረ እንደሱ አይደለም። በጣም ይቅርታ እሺ። ለማንኛውም ፈርቼ ሳይሆን አክብሬ ነው እሺ። ለሴት ልጅ ትንሽ እንኳን ክብር ይኖር። ያንን ሁሉ ጊዜ አብረን ካሳልፈን በኋላ እንዴት አልፈልግሽም ይለኛል። ይሄንን አይቼ ከምኖር ብሞት ይሻለኛል። ሄሎ አይሰማም? የሮ በቃ ዝለይ አስገብቼ ይላለሁ። በቃ ዝለይ መኖር የለብሽም። ምን ይቀርሽ ነገር አለ? ያንን ሁሉ ጊዜ አብረን ካሳልፈን በኋላ እንዴት አልፈልግሽም ይለኛል። ይሄንን አይቼ ከምኖር ብሞት ይሻለኛል። የኔት ተይ ይቅርብሽ። ከዚህ ላይ ዘለሽ ብትሞቺ እሱም ያዝንልሽ ይመስልሻል? ምን ማን ደግሞ አንተ? ያልሹን ከታች ሆኜ ስሰማሽ ነበር። እና ደግሞ ራስን ማጥፋት ለምንም ነገር መፍትሄ ሆኖ አያውቅም። በዛ ላይ ትቶሽ ላይ ሄደ ሰው። አሁን ከዚህ ሂድልኝ። ደግሞ ያንተን ምክር ማንም የጠየቀክ ሰው የለም። ሁላችሁም አንድ ናችሁ፣ አስመሳዮች። ኧረ አረጋጊው፣ ሄድልሻለሁ። ግን እስኪ አስቢ፣ አንቺ እሱን አተሽ የተጎዳሽውን ያህል አንቺን ደግሞ ቢያጡ ቤተሰቦችሽ ክፉኛ ይጎዳል አይደለም እንዴ? ግን እኮ ያማል። እድሜን፣ ልጅነቴን፣ ተስፋዬን፣ ሁሉም ነገር የሚቀማኝ። ቆይ የማይፈልገኝ ከሆነ ለምን መጀመሪያ ፈልግሻለሁ አለኝ? ለምን አብሮኝ ሆነ? አዎ ያማል። ግን አንድ ዋጋ ቢስ ሰው ስለከዳሽ የምትወስኚው ውሳኔ ጥሩ አይደለም። እንደው ምን ማድረግ እንዳለብሽ ታውቂያለሽ? አላውቅም። አንቺን ማጣት ለሱ ትልቅ ኪሳራ እንደሆነ ማሳየት አለብሽ። ለዚህ ደግሞ ጠንከረሽ መነሳት፣ ራስሽን ማሸነፍ እና ድጋሚ ደስተኛ መሆን ይኖርብሻል። ይኸውልሽ አንቺ ያጣሽው የማይፈልግሽንና የማይወድሽን ሰው፣ እሱ ደግሞ ያጣው የምታፈቅረው ነው። ስለዚህ ጎደለበት እንጂ አልጎደለብሽም። አመሰግናለሁ።